ነበር በችሎት በተገኘንበት ሰዓት የችሎቱ ዳኞች ዛሬ 5 ሰዓት ተኩል ላይ ተጠሪዎች አንደኛው የሆኑት 29ኛ ተጠሪ ጠበቃ ለሚካኤል ታደሰ የተባሉት የአባ ሳቪሮስ የሚባሉት ግለሰብ ያቋቋሙት ቡድን ላይ እንደ ቃል አቀባይ ነኝ ሲሉ አድምጠናል በሚዲያ እሳቸው አቤቱታ ስላቀረቡ አቤቱታ ላይ መጀመሪያ አስተያየት ይሰጡበት ብለው ጠይቀውናል። እዛ አቤቱታውን ወስደን 10 ደቂቃ ተፈቅዶልን እሳችን ተነጋግረናል። ጠበቃ ለሚካኤል ያቀረቡት ሀሳብ ባጭሩ እግድ ሊሰጥ እንደሆነ ሰምተናል። እግድ ከተሰጠ የማይተካ ጉዳት ይደርስብናል፣ ሀገር አቀፍ ጉዳይ ነው ጉዳዩ። ስለዚህ አስተያየት እንስጥበት፣ ችሎቱ ይህንን ማድረግም ላይችል ይችላል፣ ስልጣንም ላይኖረው ይችላል። እንደኛ ሀሳብ ጉዳዩ የፍትህ ሚኒስቴር ነው እንጂ የፍርድ ቤት አይደለም ወዘተ የሚሉ ጥያቄዎችን አቅርቦ ነበርና ጠበቆች የዚህ ጉዳይ ላይ ከተናገርን በኋላ ምንድን ያደረግነው ያው በጣም አርጀንት ከመሆኑ የተነሳ ጉዳዩ በጣም አሳሳቢ ስለሆነ እኚህ ተጠሪ መልስ ብንሰጥ በእኛና በዚህ ተጠሪ መካከል የሚደረገው ክርክር መቋጨት ስላለበት ቀጠሮ ድጋሚ ይቀየራል በሚል ሀሳብ ለችሎቱ ምንድን ያለው ጠበቃ ኃይለ ሚካኤል ታደሰ ላይ ያቀረብነውን ቅሬታ ወይም ተጠሪ ብለን የጻፍናቸውን ትተነዋል የሚል ለፍርድ ቤቱ ተናገርን። ስለዚህ በቀጣይ በሌሎቹ ላይ ቀጣይ ትዕዛዝ ይሰጥ ቀድሞ በተያዘው መሰረት እሳቸውን አስወጥተናል። ፍርድ ቤቱ የያዘውን ትዕዛዝ ይስጣል። ተጠሪው አይ መካተት አለብኝ ያሉ ያው ዞሮ ዞሮ እንደዚህ የሚፈቅድ ፕሮሲጀር ሲልና አንድ ሰው በግድ ካልተከሰስኩ ማለት ስለማይችል ፍርድ ቤቱ ሌላ አማራጭ ሌላ ጥያቄ እንዳላቸው ሲጠይቃቸው ጠበቃው የሌሎቹ ከእሳቸው ጋር አብረው ተጠሪ ተደረገው የተገለጹ ግለሰቦችን ውክልና ይዤ መምጣት እችላለሁ እና የእነሱን ጠበቃ መሆኑ እኔ ነኝ ስላሉ እንደ ጠበቃ ደግሞ ቅሬታ አቅርበዋል። ይህም በተመለከተ እኛ አንድ ሰው ጠበቃ መሆን የሚችለው ውክልና ይዞ ሲመጣ ብቻ ነው። ውክልና ባልቀረበበት እና አባ ሳቪሮስ ቡድን ጠበቃ ናቸው ማለት አይቻልም። ስለዚህ ውክልና ከሌላቸው ሊሰናበቱ ብለን ጥያቄ አቅርበናል። ችሎቱ ለቀጣይ ለአርብ ውክልናቸውን ማስተካከል እንዲመጡ አቤቱታም ካላቸው የሁሉንም ወክለው እንዲመጡ ፈቅዶላቸው የዛሬ ቀጠሮ ተለውጧል ማለት ነው። በቤተ ክርስቲያኗ እናንተ ወከለቻችሁ ጠበቆች የምታነሱት ንብረት ይታገድ የሚል ነገር ነውና ንብረቶች ማለት ምን ማለት ነው? የት አካባቢ ያለ ንብረት ነው እንዲታገድ እየጠየቃችሁ ያላችሁት? በመሰረታዊነት የጥያቄያችን የንብረት ይታገድ አይደለም። በመጀመሪያ ደረጃ ያቀረብነው ጥያቄ የንብረት ይታገድ ሳይሆን በጥያቄው የቀረበለት ችሎት የመሰረታዊ መብቶችና ነፃነቶች ችሎት ነው። የህይወት የአካል ደህንነት መብት ይጠበቅ፣ የመልካም ስም የክብር ከጦርነትና ግጭት ቀስቃሽ መግለጫዎች ይታቀቡ የሚል እንደዚህ አይነት ጥያቄ ነውና በእርግጥ የንብረት መብት አንድ ጥያቄ ነው። ከዛ ግን ካነሳናቸው 11 ጥያቄዎች ውስጥ አንዱ ነው የንብረት መብት። ንብረትነቱን በተመለከተ የሚያነሳ ነው የቅድስት ቤተክርስቲያን በእግዚአብሔር ሕግ ቁጥር 398 መሰረት መብት አላት ንብረት የመያዝ ለመክሰስ የመከሰስ ህጋዊ ሰውነት ስላላት ማለት ነው። የእሷ ያኑ ንብረቶችን ተጠሪዎች እየወረሩ እየወሰዱ ነው። ስለዚህ ከዚህ ድርጊታቸው እንዲታቀቡ ምን ነው አንደኛው ከንብረት ሲባል የፕሮፐርቲ ራይት በሚለው ሴንስ ሳይሆን የሰብአዊ መብት ችሎት ነው ጉዳዩ የቀረበው። የሰብአዊ መብት ችሎት ንብረትነቱ ብቻ አይደለም እኛ ያሳስባል። ወደ ቤተክርስቲያን ቅጥር ግቢና ወደ ገዳማት ሲገቡ እነዚህ ግለሰቦች ተጠሪ ተደረገው የተገለጹ ግለሰቦች የሰው ህይወት እየጠፋ ነው። ስለዚህ እነዚህ ግለሰቦች እንዲታገዱና ከአመልካች ቅድስት ቤተክርስቲያን ንብረት እንዲርቁ ስንል በዋናነትም ከጀርባ ያለው ግጭትን ማስወገድ ነው። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን በትግራይ 50,000 ተፈናቃዮችን ወደ ቀያቸው መመለሱን ገለጸ። በሰሜን ኢትዮጵያ ያደረጉትን የ3 ቀናት ጉብኝት ያጠናቀቁት የኮሚሽኑ ኃላፊ ፊሊፖ ግራንዲ ለጋዜጠኞች በሰጡት መግለጫ ተፈናቃዮችን ወደ ቀድሞ ኑሯቸው ለመመለስ ሊሰራ ይገባል ብለዋል። In Mekelle, the visit was fairly short. We spoke with a number of በመቀሌ ጉብኝቱ እጅግ አጭር ቢሆንም በርካታ ተፈናቃዮችን አነጋግረናል። ሁሉም ወደ ቤታችን መመለስ እንፈልጋለን ብለዋል። ያንን ለማድረግ ደግሞ ድጋፍ ይፈልጋሉ። የተወሰኑትን በክልሉ ወደሚገኙ ቦታዎች ማዘዋወር ቀላል ሊሆን ይችላል። እንደ እውነቱ ከሆነ የተባበሩት መንግስታት ድርጅት የስደተኞች ድርጅት ብቻውን 50,000 ሰዎችን ወደ ቀያቸው እንዲመለሱ አድርገዋል። ስደተኞችንና ተፈናቃዮችን ወደ ቀድሞ ኑሯቸው መመለስ የስምምነቱ አካል ነው። ስለዚህ ባለድርሻዎች እዚህ ላይ ለመስራት ቆራጥ መሆን ይገባቸዋል። ሰዎች ወደ ቀድሞ ኑሯቸው የሚመለሱ ከሆነ ሰላም ይረጋገጣል ማለት ነው። ይህ ችግር የማይፈታ ከሆነ ግን ሰላም ይመጣል ማለት ይከብዳል። ለዚህ ነው ለችግሩ መፍትሄ ለመስጠት በሚገባ መሰራት አለበት የምንለው። So that's why it's so important to invest maximum in this particular solution. ኃላፊው ባለፉት 2 ዓመታት ሰላማዊ ሰዎች ላይ በርካታ ችግር መድረሱን የጠቀሱ ሲሆን የሰብአዊ እርዳታ ለሚሹ ሰዎች ፈጣን ድጋፍ ሊደረግ ይገባዋል ብለዋል።
The fact that in the peace agreement there is a strong recognition of the need for civilians. በሰላም ስምምነቱ ላይ ሲቪል ሰዎች ጥበቃ ሊደረግላቸው እንደሚገባ በአጽንኦት ተገልጸዋል። ምክንያቱም ባለፉት 2 ዓመታት ሲቪል ሰዎች ላይ ብዙ ስቃይ ደርሷል፣ በተለይም ሴቶችና ህጻናት ላይ። ስለዚህ አሁን ትኩረቱ በሙሉ እነሱ ላይና የሚፈልጉት ጥበቃ ላይ መሆን ይገባዋል። የሰብአዊ ድጋፍ አቅርቦቱን በተመለከተ በሰሜን ኢትዮጵያ ፍላጎቱ እጅግ በጣም ትልቅ ነው። ስለዚህ በተቻለ ፍጥነት ጉዳት የደረሰባቸው ሰዎች እንዲያገግሙ የሚያስችል ፕሮግራም ሊዘረጋ ይገባል። ሩሲያ ዩክሬንን ከወረረች በኋላ ዩክሬናውያን የሚያስፈልጋቸው የሰብአዊ እርዳታ አቅርቦት ከፍተኛ ነው። ይህንን ፍላጎት ለማሟላት የተለያዩ ስራዎች እየተሰሩ ነው። ሆኖም ይህ ማለት በሌላው የዓለም ክፍል ያለው ፍላጎት ችላ መባል አለበት ማለት አይደለም። Must not mean that in other parts of the world the need of the people needs to be must be neglected. ቱርክና በሶሪያ በተከሰተው አስከፊ የመሬት መንቀጥቀጥ ሳቢያ ህይወታቸው ያለፈ ሰዎች ቁጥር ከ11200 በላይ ደርሷል። በአደጋው ከ23 ሚሊዮን በላይ ሰዎች ሊጎዱ እንደሚችሉም ተገልጿል። እንዲህ ያለ የከፋ የመሬት መንቀጥቀጥ የሚከሰተው በምን ምክንያት ነው ስንል በአዲስ አበባ ዩኒቨርሲቲ የስነ ምድር ትምህርት ክፍል ተመራማሪና መምህር የሆኑት ፕሮፌሰር ጤና ለማየነውን ጠይቀናል። ስለ መሬት መንቀጥቀጥ ምንነት ከማስረዳት ይጀምራሉ። መንቀጥቀጥ የሚነሳው በተለያየ ምክንያት ነው። ዋናው ግን መሬት የተለያዩ ክፍሎች አሏት። እነዚህ ክፍሎች ላይ ክረስት የሚባል አለ፣ ታችማንትል የሚባል አለ፣ ወደ ኮር የሚባል የላኛው የመሬት ክፍል የተበጣጠፈ ማለት ምን ማለት ነው? ልክ ውሃ ላይ የሚንሳፈፍ እንጨት ሲሪስ ኦፍ እንጨቶች ሲኖሩ አንደኛው ይጋጫል፣ ሌላው ደግሞ ይለያያል። እንደዚህ የመሬት የላኛው ክፍል ፈሳሽ ወይም ደግሞ በከፊል ፈሳሽ የሆነ በተለምዶ እሳተ ገሞራ የምንለው ነው። በዛ ላይ ይንሳፈፋል። የመሬት አካል የሚለያዩበት ቦታ ላይና የሚጋጩበት ቦታ ላይ ነው የመሬት መንቀጥቀጥ የሚፈጠረው። የመሬት መንቀጥቀጥ በተደጋጋሚ የሚከሰትባቸው ቦታዎች የትኞቹ ናቸው ለሚለው ባለሙያው ምላሽ አላቸው። አንደኛው የአፍሪካ ስምጥ ሸለቆ የሚባለው ነው። ኢትዮጵያንም ጭምር ኬንያ እታች እስከ ሞዛምቢክ የሚደርሰውና የቀይ ባህርን ይዞ እስከ እስራኤል የሚሄደው ታላቁ የምስራቅ አፍሪካ ስምጥ ሸለቆ በሚባለው ላይ የመሬት መንቀጥቀጥ የተለመደ። ሌላው ደቡብ አሜሪካ፣ ምዕራባዊ አፍሪካ እና መካከለኛው አሜሪካ የተለመደ ነው። እንደዚሁም ደግሞ ሪንግ ኦፍ ፋየር የሚባል አካባቢ አለ። ምንድነው? እሳተ ገሞራ ስለሚፈነዳ እሳት ስላለ ነው። በብዛት የእሳተ ገሞራና የመሬት መንቀጥቀጥ የተያያዙ ናቸው። እነዚህ ሪንግ ኦፍ ፋየር የሚባሉት በተለይ የሩቅ ምስራቅ ሀገሮች የምንላቸው እንደ ፊሊፒንስ፣ ኢንዶኔዥያ፣ ላኦስ የመሳሰሉት ናቸው። በ10 የቱርክ ግዛቶች ለ3 ወራት የሚቆይ የአስቸኳይ ጊዜ አዋጅ ታውጇል። በሶሪያ ደግሞ የሟቾች ቁጥር 2662 ደርሷል። በእነዚህ አካባቢዎች ስለተከሰተው የመሬት መንቀጥቀጥ ፕሮፌሰር ጤናለም እንዲህ ያብራራሉ። ሌላው ደግሞ መሬቶች የሚጋጩባቸው ቦታዎች አሉ። የታወቁ የሂማሊያን የሚባሉ ሰሜን ህንድ፣ ኔፓል፣ ቡታን፣ ሰሜን ቻይናን ይዞ አውሮፓ የሚዘል የሂማሊያን ተራራዎችን አካሎ የሚሄድ ነው። አሁን አፍጋኒስታን፣ ኮሪያ እና እንደዚሁም ደግሞ ቱርክ በዚህ አቅጣጫ ባሉ የመሬት መንቀጥቀጥ አካባቢዎች ውስጥ የሚጠቃለሉ ናቸው። አውሮፓ ውስጥም ሜዲትራኒያን እንደ ጣሊያን የመሳሰሉ ቦታዎች ነው። እንደ ጣሊያን፣ አሜሪካ፣ እስራኤልና ታይዋን ያሉ ሀገራት ልዩ ቡድኖችን፣ አነፍናፊ ውሾችንና መሳሪያዎችንም ጭምር በመላክ እየደገፉ ነው። ለመሆኑ የመሬት መንቀጥቀጥ ከመነሳቱ አስቀድሞ ማወቅ ይቻላል ስንል ባለሙያውን ጠይቀናል። በትክክል ማወቅ የሚቻልበት ሳይንስም አለ። የት ጋር እንደተፈጠረ ዋና መነሻው መመርመሪያ መሳሪያዎች አሉ። ነገር ግን መገመት አስቸጋሪ ነው መቼ እንደሚነሳ የመሬት መንቀጥቀጥ። ትልቅ የመሬት መንቀጥቀጥ ከመፈጠሩ በፊት ትንንሽ የመሬት መንቀጥቀጦች ይኖራሉ። ከነዛ በመነሳት ግምት መገመት ይችላል። እነዚህ ደግሞ በአንዳንድ እንስሳቶች ሊታወቁ ይችላሉ። ሰው በትክክል ሊያያቸው ማይችሉ፣ ግን መሳሪያዎቹ እነዚህን ትንንሽም ትልልቁንም ይለካል። የቱርክና ሶሪያው የመሬት መንቀጥቀጥ መጠኑ ትልቅ እንደሆነ ፕሮፌሰር ጤናለም ይናገራሉ። አሁን የተፈጠረው የመሬት መንቀጥቀጥ ቱርክ ውስጥ ትልቅ ነው። 7.8 በሬክተር ስኬል ማለት በጣም ትልቅ ነው። በእርግጥ መለኪያው በሬክተር ስኬል ያለው ነው። ከፍተኛው 12 ነው። ዝቅተኛው ያው አንድና ከአንድ ብለን ብንወስደው 7.8 በዚህ ሬንጅ ውስጥ ሲታይ ትልቅ ነው። የቱርክ
መሬት መንቀጥቀጥ። ጉዳቱን በተመለከተ ደግሞ የመሬት መንቀጥቀጥ ጉዳት የሚወሰነው በመጠኑ በሬክተር ስኬል ብቻ ሳይሆን ኦፍኮርስ ይሄ ገላጭ ነው። በእርግጥ ምን ያህል አደገኛ እንደሆነና እንዳልሆነ መገመት ይቻላል። 1-2 ሲሆን ብዙ ጉዳት ሊያደርስ ይችላል። ግን የአንድ የመሬት መንቀጥቀጥ ጉዳት የሚወስኑ ብዙ ምክንያቶች አሉ። አንደኛ ትልልቅ ከተማዎች ያሉበት ቦታ፣ ህንፃዎች ያለበት ቦታ ጉዳቱ ከፍተኛ ሊሆን ይችላል። ሁለተኛ ወጣ ገባ የሆነ መሬት አካባቢ ያለና ሜዳ ላይ ያለ እኩል ጉዳት ሊኖረው አይችልም። እንደውም ብዙ ጊዜ መሬት መንቀጥቀጥ ሲፈጠር ሰዎች ከህንፃ አካባቢ ወይም ከተራራማ አካባቢ ርቀው ሜዳ ላይ ቢሆኑ ይመረጣል የሚባለው ጉዳቱ ዝቅተኛ ስለሆነ ነው። ሌላው ከባህር አካባቢ የመራቅና ያለመራቅም ትልቅ እንትን አለው። ባህር ውስጥ የሚፈጠረው የመሬት መንቀጥቀጥ አደገኛ ነው። ምክንያቱም የባህር ሞገድ ስለሚያስነሳ። በመጨረሻም በዓለም የከፋ አደጋ